ብፁዕ አቡነ ገብርኤል ሲኖዶስ ሊያቋቁሙ ነው እየተባለ ነው። ለዚህም በአምቦ ከተማ የቅዱስ ጴጥሮስ መንበርን ሊያጠናክሩ መሆኑ ተነግሯል። ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል የምክክር መርሃ ግብር ከመነኮሳት ጋር እየተካሄደ ያለው ጉባኤ ችግራቸው ለአንዴና ለመጨረሻ ጊዜ መልስ ያገኛል ወይስ ልክ እንደ ዝክረ ኒቅያ የሊቃውንት ጉባኤ በአቋም መግለጫ ይጠናቀቃል? ብፁዕ አቡነ ገብርኤል ሲኖዶስ ሊያቋቁሙ ነው እየተባለ ነው። በትናንትናው ዕለት ከኦሮሚያ ሲኖዶስ መንበረ ጴጥሮስ ጋር ባደረጉት ቆይታ ይህች ቀን እግዚአብሔር የመረጣት ቀን ነች ብለዋል። ከዚህ በፊት ይህን አጋጣሚ ባለማግኘቴም አዝናለሁ። ነገር ግን መጽሐፍ ለሁሉም ነገር ቀን አለውና ዛሬ ከእናንተ ጋር በመገናኘት እጅግ ደስ ብሎኛልም ብለዋል። ይህን ያሉት ግንቦት 4 2010 ዓ.ም ግንባታው ተጀምሮ በትናንትናው ዕለት በእሳቸው ተባርኮ አገልግሎት በጀመረው በአምቦ የፋሪስ ደብረ መንክራት ቤተሳይዳ መድኃኔዓለምና በአታ ለማርያም ካቴድራል ምረቃ ላይ ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን ለዛሬ እነዚህን መረጃዎች ልናጋራችሁ ወደናል። እስከ መጨረሻው ትከታተሉን ዘንድ በአክብሮት እንጋብዛችኋለን። አቡኑ ከተሾሙ ገና ጥቂት ጊዜያትን ያስቆጠሩ ፊርማቸው ያልደረቀ ቢሆንም ቤተክርስቲያንን በመገዳደር አረጋውያን እንኳን ያልፈጸሙትን መደፋፈር እየፈጸሙ ይገኛሉ። ለመሆኑ ቋሚ ሲኖዶስ ያሳለፈውን ውሳኔ ለምን ጣሱ? ያላከበሩት ቋሚ ሲኖዶስን ወይስ ሐዋርያዊ ትውፊትን? ቋሚ ሲኖዶስ ተሳስቷል እኔ ልክ ነኝ እንኳን ቢሉ በትዕዛዙ መሰረት እስኪጣራ በትህትና መቆየት ወይም መታገስ አይችሉም ነበርን? መልሱን እናቆየው። ተግባራቸው ግን ልክነታቸውን ሳይሆን ስህተታቸውን አጉልቶታል። በማህበራዊ መገናኛ አንድ መምህር አሁን ሊቀ ጳጳሱ በተጨባጭ በሐልዮ በነቢብና በገቢር ስህተት ሰርቷል በማለት ያጋራውን ጽሑፍ እናቀርብላችኋለን። ጽሑፉ እንዲህ ይላል። አባ ገብርኤል ቋሚ ሲኖዶስ ጉዳያቸው እስከሚፈታ በጠቅላይ ቤተ ክህነት ግቢ በሚገኘው ማረፊያ ቤታቸው ተወስነው እንዲኖሩ ብሎ ያሳለፈባቸውን ውሳኔ ተላልፈው በአምቦ ከተማ በሚገኝ አጥቢያ በመገኘት አመፀኛነታቸውን አስመስክረዋል። ይህ የሚያሳየው ሊቀ ጳጳሱ ሰሞኑን በመድረክ ከተናገሯቸው በተጨማሪ በነገረ ቤተ ክርስቲያንና ባህርያዊ ሽግግር የማያምኑ መሆናቸው ነው። ሌላ በጣም ትልቅ የዶግማ ጥሰት። አንድ ሰው ነገረ ቤተ ክርስቲያንን ሳይቀበል ኦርቶዶክሳዊ ሊሆን አይችልም። ቤተ ክርስቲያን ከሚያሰኟት ውስጥ አንዱ ሐዋርያዊ ሽግግር ክህነትና የሲኖዶስ ውሳኔያት ቀጣይነትና ስልጣን አክብሮ ለዚያ መገዛት ነው። ሲኖዶስ የወሰነውን ማንም አልቀበልም ብሎ በተቃራኒው ሄዶ በተመሳሳይ ሰዓት ደግሞ ኦርቶዶክሳዊ ነኝ ሊል አይችልም። ሆኖም አያውቅም። ይህ ለአባ ገብርኤል ብቻ ሳይሆን የሲኖዶስን ውሳኔ ለሚያንጓጥጠውና መርጬ ይቀበላለሁ ለሚለው ሁሉ የሚሰራ መሰረታዊ ትምህርት ነው። ጸሐፊው ሲቀጥሉ አባ ገብርኤል እንደ ስህተት ትምህርታቸው የሰሞኑ ድርጊታቸውም የሚቀርበው ለተሐድሶና ለፕሮቴስታንት ትምህርት አራማጆች ነው። አውቀውም ይሁን ሳያውቁ እያደረጉ ያሉት ፍጹም ቤተክርስቲያናዊ ያልሆነና የአመጻ ስራ ነው በማለት ገልጸውታል። አሁን ሊቀ ጳጳሱ በተጨባጭ በሐልዮ በነቢብና በገቢር ስህተት ሰርተዋል። ለመፈታት የማሰርና የመፍታት ስልጣን ያለውን አካል መቀበል ነበረባቸው። ያንን እየጣሱት ስለሆነ የመፈታት እድላቸውን ገደል እየከተቱት ነው። የተለመደው የቤተክርስቲያን አካሄድና ትውፊታዊ ስርዓት ቤተክርስቲያን ቀኖናዊ ስርዓቷን በጥፋተኛ ላይ ትፈጽማለች። ጥፋት ያጠፋ ደግሞ የተጣለበትን ቀኖና ፈጽሞ ፍትህ ተጓሎብኛል የሚል ከሆነም በቀኖናው መሰረት ይታገላል እንጂ በጉልበት በወንብድና አመፀኞችን በማደራጀት ከመንግስትና ከፖለቲከኞች ጋር በመመሳጠር በወንብድና ላይ ውንብድና አይፈጽምም። ያንን ካደረገም ለጊዜው ራስን ማታለል ወይም ፖለቲካ መስራት ይችል ይሆናል እንጂ ሃይማኖት ሊሆን አይችልም። ይህ ክርስቲያናዊ ጠባይ አይደለም፣ ምድራዊና ፖለቲካዊ ነው። በአጭሩ አባ ገብርኤል ለሲኖዶስ ውሳኔያት እንደማይገዙ፣ ባህርያዊ ሽግግር ወይም በስልጣነ ክህነት ጭምር እንደማያምኑ፣ ክርስቶስ ራሷ መንፈስ ቅዱስ ደግሞ ህይወቷ በሆነላት አንዲት ቅድስት ቤተክርስቲያን ትምህርት እንደማያምኑና እንደማይገዙ አሳይቷል። በሌላ በኩል ደግሞ የድፍረታቸውና ትዕቢታቸው የአባትነት ሳይሆን የወንበዴነት መሆኑን የዋሃን ያሏቸው ምእመናን ይታዘቡ ዘንድ እድል ይሰጣልና ዞሮ ዞሮ ቤተክርስቲያንን መጥቀሙ አይቀርም። ራሳቸውን ግን እየጎዱ ነው ይላሉ ጸሐፊው። ቤተክርስቲያንን አሪዮስም ንስጥሮስም ሊዮናውያንንም ሌሎችም አልጎዷትም። ከታሪክ እንደተማርነው ለጊዜው በፖለቲካ ድጋፍ ደም ማፋሰስ ይቻል ይሆናል እንጂ የቤተክርስቲያንን እውነትና ጉዞ ማንም ማስቆም አይችልም ይላሉ። በመጨረሻም የትንሣኤ ባለቤት ጌታችን ኢየሱስ ክርስቶስ በትምህርቱ የሲኦል ደጆች አይችሏትም ያላትን ቅድስት ቤተክርስቲያን በባለ ጊዜያዊነትም ይሆን በመሳሪያ ጋጋታ ማስቆምም ማሸነፍም አይቻልም በማለት ጸሐፊው አጠናቀዋል። ወደ ሌላኛው መረጃችን ስናልፍ የሊቃውንት ጉባኤ ዝክረ ኒቅያ በሚል መሪ ሐሳብ ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንተ ቤተክርስቲያን የምክክር ጉባኤ በተካሄደ በሳምንቱ ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል የምክክር መርሃ ግብር ከመነኮሳት ጋር እየተካሄደ እንደሚገኝ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የገዳማት መምሪያ አዘጋጅነት ለ3 ተከታታይ ቀናት የሚቆይና ከመላው ኢትዮጵያ የመጡ ገዳማውያን የሚሳተፉበት የምክክር መርሃ ግብር በጠቅላይ ቤተ ክህነት
ጽርሐ ተዋሕዶ በዛሬው ዕለት መጀመሩ ተገልጿል። በመርሃ ግብሩ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በተገኙበት በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ካህናት ጸሎተ ወንጌል የጀመረ ሲሆን ብፁዕ አቡነ አብርሃም እንኳን ደህና መጣችሁ በማለት ጉባኤው ለሁለተኛ ጊዜ መደረጉን አውስተው የኢትዮጵያ ቤተክርስቲያን ገዳማት ወደ ቀደመ ክብራቸው ለመመለስ የገዳማኑና ሁላችን ኃላፊነት አለብን በማለት ከዛሬ ጀምሮ በቀጣይ ቀናት ቤተክርስቲያናችንን የሚጠቅሙ ሀሳቦች በገዳማውያኑ እንደሚነሳ እንደሚጠብቁ ተናግረዋል። በቀናቱም የተለያዩ ጽሁፎች ቀርበው ውይይት እንደሚደረግባቸው የሚጠበቅ ሲሆን የመጀመሪያውን ጽሁፍ ምንኩስና ከአሐት አብያተ ክርስቲያናት አንጻር የሚለውን በርዕሰ ሊቃውንት አባ ገብረ ኪዳን ቀርቦ ውይይት ተደርጎበታል። ጉባኤው ዛሬን ጨምሮ ለ3 ተከታታይ ቀናት የሚቀጥል ይሆናል። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።